የስካሁኑን ጉዞን ብዙዎች አሳታፊና ዲሞክራሲያዊ ይሉታል። በዘመናት መካከል የተፈጠሩ የተለያዩ ሀሳቦችን በአንድ ላይ ተሰባስቦ የመነጋገር መፍትሄ የሚያሻቸው ጉዳዮች ላይ የጋራ መፍትሄ ለመሰነቅ በጋራ የመረባረብ ባህልም የዳበረበትም ነው የሚሉም ቁጥራቸው ከፍ ይላል። በጥቅሉ የሀገራዊ ምክክር የስካሁን ጉዞም የሀሳብ ልዩነቶች እንደማያራርቅ የታየበት አዲስ የፖለቲካ ባህል ሆኖም የሚነሳም ተብሏል። በስካሁን ሂደትም 11 ክልሎችና 2 የከተማ አስተዳደሮች አጀንዳቸው ተሰብስቦ በሀገራዊ ምክክር እጅ ላይ ደርሷል። እነዚህ ደግሞ 13 ጥቅል አጀንዳዎች ናቸው። ከመገናኛ ብዙሃን ባለሙያዎች ጋር የመከረውና መግለጫ የሰጠው የምክክር ኮሚሽኑም ከግንቦት 22 እስከ 24 ቀን 2017 ዓ.ም በአዲስ አበባ የፌዴራል ተቋማት የተለያዩ ማህበራትና ባለድርሻ አካላት የሚሳተፉበት አጀንዳ የማሰባሰብ ተግባር ይከናወናልም ብሏል። በዚህም 38 ተቋማትና ማህበራትን የሚወክሉ 800 ወኪሎች ይሳተፋሉ። በሌላ መልኩ በቀጣይ በትግራይ ክልልና ከዲያስፖራዎች ጋር ለሚኖረው ምክክርና የአጀንዳ ማሰባሰብ ተግባርም ዝግጅቶች እየተደረጉ ስለመሆናቸውም ተነስተዋል። በሁለቱም ማህበረሰብ ዲያስፖራና ትግራይ ዝግጅት እያደረግን ያለነው የሚካሄድበትን መንገድ እንደ አውዱ የሚወሰን ይሆናል። እዛ ላይ ዝግጅት እያደረግን ነው። ዋናው ነገር የኛ መርሆች አካታች እንዲሆን ተሳትፎበት የሚከናወን ምክክር እንዲሆን የማድረግ ነው። ሰፋፊ የሆኑ ነገር ግን ሊሚትድ እንቅስቃሴዎችን ውስን የሆኑ ግንኙነቶችን በክልል ውስጥ ካሉ ባለድርሻ አካላት ጋራ፣ ግለሰቦች ጋራ፣ ግሩፖች ጋራ ግንኙነቶችን የተወሰነ ውስን ሊሚትድ የሆነ ግንኙነቶችን ስናደርግ ነበረ። የትግራይ ክልል ሕዝብ በዚህ ሀገራዊ ምክክር ውስጥ ሊያነሳቸው የሚፈልጋቸው አጀንዳዎች እንዳሉ እንደሌላው ኢትዮጵያዊ ጥያቄዎች እንዳሏቸው በተለያዩ ነገሮች ላይ ያንን ተረድተናል። ለዛ ደግሞ የሚመጥን መድረክ የማዘጋጀት የኛ ኃላፊነትና ግዴታ ነው። ያንን እናደርጋለን ብለን እናስባለን። የታጠቁ ኃይሎች ሀሳባቸው እንዲካተት ከማድረግ አንጻር ጥረቶች ለመቀጠላቸውም አንስተዋል። ለዚህም ደህንነታቸው ተጠብቆ እንዲሳተፉም ግብዣ ቀርቦላቸዋል። ታጣቂዎች በዚህ በምክክር ሂደት ውስጥ እንዲሳተፉ ከፍተኛ ጥረት እያደረግን ቆይተናል። ታጣቂዎች በዚህ ምክክር ውስጥ እንዲመጡ ለማድረግ በእነሱ በኩል ያለ ስጋት እንዲመጡ ለማድረግ የምንሄድበት አካሄድ እንዳለ ሁሉ ገልጸን ጥሪ አድርገናል እና በጣም ውስን የሆነ ምላሽ ነው ያገኘነው። አሁንም ተስፋ አንቆርጥም ማለት ነው፣ እንቀጥላለን። በዚህ በኩል የሚደረገው ጥረት አይቆምም። ኮሚሽኑም የተሰጠውን የ3 ዓመታት ጊዜ በማጠናቀቁ በቅርቡ የ1 ዓመት ጊዜ ተራዝሞለታል። ከተራዘመውም ጊዜ ደግሞ 3 ወራት ተጠቅሞ 9 ወራት ብቻ ይቀሩታል። ለመሆኑም በቀሪ ጊዜ ቀሪ ስራዎችን ለማጠናቀቅ ስለሚደረገው ርብርብና በቀጣይ የሚደረገው ምርጫ በሂደቱ ላይ ሊፈጥር ስለሚችለው ጫና ጥያቄ የቀረበላቸው ኮሚሽኑ በተቻለው መጠን ከምርጫው በፊት ስራውን ለማጠናቀቅ ይሰራል ብለዋል። ከአቅም በላይ የሚሆኑ ሁኔታዎች ከተፈጠሩ ግን በወቅቱ የሚታዩ ነገሮች እንዳሉ ሆኖ በመድረኩ ላልተሳተፉ የፖለቲካ ፓርቲዎችም እንወክላቸዋለን ለሚሉት የተለያዩ ማህበረሰብ ክፍሎች መሰል መድረኮች ላይ ያለመሳተፍ ተገቢ ያለመሆኑን በመግለጽ እንዲሳተፉም ጥረት እየተደረገ ነው ብለዋል። በሰላማዊ መንገድ ትግል አረጋለሁ ከተባለ ይሄ አንድ አማራጭ ነው ብለን እናምናለን። አሁንም በዚህ አጋጣሚ ጥሪያችንን አጠናክሬ መናገር ፈልጋለሁ። በዚህ ሂደት ውስጥ የፖለቲካ ፓርቲዎች ሆነው በዚህ ሂደት አለመሳተፍ ለሚወክሏቸው ህዝቦችም የሚበጅ አይደለም። ይህ ሰላማዊ የፖለቲካ እንቅስቃሴ እንዲፈጠርና ሀገርን በጸና አለት ላይ ለማኖር በሚደረግ ጥረት ውስጥ የማዕዘን ድንጋይ ይሆናል ተብሎ በሚታሰበው እንቅስቃሴ የመገናኛ ብዙሃንና ባለሙያዎቻቸውም የሙያዊ ግዴታቸውን በአግባቡ እንዲወጡም ተጠይቋል። የእናንተም እርዳታ ያስፈልገናል ብለን እናስባለን። እዚህ ጋራ ኢትዮጵያ ሀገራዊ ምክክር ኮሚሽን ብቻ የሚሰራው አይደለም። እናንተም የተለያዩ ባለድርሻ አካላት አክተሮች በዚህ ሂደት ውስጥ እንዲገቡ ኢትዮጵያውያኖች ወደዚህ ሂደት እንዲመጡ ማበረታታት፣ መስራት እኛም ታይምላይናችንን ጠብቀን እንድንሄድ ይረዳናል።